ያንን ድስተት ድጋሚ አልሰራም። ስለዚህ ራሴ ላይ እንደወስድ ነው የምትፈልገው? ቆይ ሶፊ ራሴ ላይ እንደወስድ ነው ወይ የምትፈልገው? እና ምንድን ነው የሚፈልገው? ስልክ እያነሳች አይደለም። የኔንም ስልክ አታነሳም፣ እሱንም አታነሳም። ሰው ያንተን ታነሳለችና አገናኘን፣ ይቅርታ እናውርድ ነው። እኔ ለምንኛ ያልኩህ እኔም ሰላሜን እፈልገዋለሁ። ሰላም ያለው ኪያ ጋር ነው። ሰላም ያለው አንተ ወንድሜ ጋር ነው። ሁለታችሁንም ከእኩል ታይም አጣው እና ማጋል የት አነጋገር ልክ አይደለም። እንደዛ አይደለም ያልከው ሶፊ። እንዴት ነው ያልኩት? ለምንድን ነው በእኔ ጭንቅላት የምታስቡት ሁላችሁም? እኔ የተናገርኩት ይሄንን ነው። አንድ መረጃ ሳይኖር ስሜን በአደባባይ ስተጠፈው ከርመ ዛሬ አንተ ጎንበስ ብለህ እግሬ ላይ ስለወደክ ብቻ ሁሉ ነገር ያልቅለታል፣ ያበቃል። ለመወቃቀሱ እንደርስበታለን። ሶፋ ተጨንቄያለሁ፣ አስጨንቆኛል። ያስጨነቀኝም ነገር ስላለ ነው የመጣሁት። አይመለከተኝም። ስለአንተ መጨነቅ እኔ ጉዳይ አይደለም፣ አይመለከተኝም። ከዚህ በፊት እኔ ሳስብልህ አልገባህም፣ ስጨነቅልህ አልገባህም። የወንድምነትን ሀቅ ጠብቄ ላኖር እችላለሁ። ሁሌ የሚስትነትን ሀቅ ጠብቄ ላኖር እችላለሁ። ግን ለአንተ ለወንድምነት የከፈልኩት መስዋዕትነት አለ። ለሷ ለባለቤትነቷ ለፍቅሬም የከፈልኩት መስዋዕትነት አለ። ሰላም የተወደዳችሁ የተከበራችሁ ቤተሰቦቻችን እንዴት ናችሁ? አለ ነው እንግዲህ ከሞላ ጎደል አለ ነው የሚባለውና በተቻለን መጠን ሁኔታውን ለማቀዝቀዝ ለማርገብ እየሞከርን ነው። ግን መቀዝቀዝም መርገብም የቻለ ነገር የለም እና ዛሬ በድጋሚ የመጣሁላችሁ ላይክ እኔን የተረዳችሁኝ በእኔ ጎን ያላችሁ አላችሁ እና እናንተን ከማክበር አንጻር ነው ይሄንን ቪዲዮ ያበረውት። ማለት በቃ ላይክ መታገስ የምችለው ድረስን እየታገስኩኝ ነው። ዝም ብሎ ቻሌንጅ ብቻ እኔ አይገባኝም፣ መቻቻል ከሌለ ማለት ነው። እና እኔ በተቻለኝ መጠን ባህሪው ነው ምናምን ነገር እያልኩኝ እየቻልኩኝ ነበረ። ግን በቃ አለፈ። በቃ ባለፈው መጥቶ እዚህ ድረስ ምናምን ነገር ሽጉጥ ደቅኖብኝ ምናምን ነገር ያ ሁሉ ነገር ተፈጥሮ አሁን መልሶ እየመጣው ነው ጠብቀኝ አይነት ነገር ምናምን ነገር እኔ እንኳን ለሙቅ ነው የሚባለው። ብቻ እኔ የቻልኩትን ያህል ታግሼዋለሁ። አሁን ይመጣል። መረጃ መያዝም ስላለብኝ ነው። ቤቴ መጥቶ ሊደበድበኝ ሊተኩስብኝ መጥቶ እኔ ዝም የምልበት ምንም አይነት ምክንያት የለም። ስለዚህ እዚህ መጥቶ እኔ ዝም ማለት አልችልም። ሌላ ቦታ ውጪ ምናምን በአጋጣሚ ተገናኝተን ምናምን ቢሆን እሺ ድንገተኛ ነው ወይ ቅጽበታዊ ነው ምናምን ነገር ስሜታዊ ሆኖ ነው ምናምን ይባላል። አስቦበት ቤትህ የመጣው ነው ጠብቀኝ ምናምን አይነት ነገር ብሎ እንደውም ያው ከስራ ቦታ ነው የመጣሁት ቤት ስላለኝ ማለት ነው። ስራ ቦታ ነኝ ማለት አልፈለኩም። ገና ልክ እንደገባሁ ነው ካሜራ ራሱ ያበራሁላችሁና ላይክ እንደዚህ ደንፍቶብኝ ምናምን ነገር እኔ እንዲወጣ ራሱ አልፈቅድለትም ነው የምላችሁ። እኔ በቃ ማለት ስሜታዊ የሆንክ ነው ምናምን ነገር እያላችሁኝ ነው። አዎ ስሜታዊ ነኝ፣ ሰው ነኝ እንዴ። ድንበር ሲታለፍብኝ እኔም አልፋለሁ። ስለዚህ ይመጣል። ከመጣ በኋላ ምን እንደፈለገ መጀመሪያ አወራዋለሁ። ከዛ ውጪ ግን እንዲህ የሆነ ነገር ምናምን ሊያስፈራራኝ ምናምን ነገር የሚሞክር ወይም ደግሞ የሆነ ነገር ሊዘት ምናምን የሚሞክር ከሆነ የምር ቤተሰቦቼ እኔ ከዚህ በላይ አልታገስም። በቃ መታገስ ያለብኝ ድረስ ታግሻለሁ። ስለዚህ ከዚህ በኋላ እሱ የምታገስበት ምንም አንዳችን ምክንያትም የለኝም። እስከዛሬ ድረስ በተቻለ ይመጣል በሚገባው መንገድ ብዬ ከሱ ጋር አብሬ እየጮኩኝ ከሱ ጋር አብሬ እየጣለኝ ምናምን ነገር በቃ ከዚህ በኋላ ግን አስፈላጊ አይደለም። እኔ የራሴ ህይወት አለኝ። አንድና አንድ መሬም ነበረች አሁን ታገናኘናለች ምናምን ብዬ ያሰብኩት። ስለዚህ እሷንም በውጪ ማግኘት ይችላል። አስፈላጊ አይደለም። የግድ እሷን ለማግኘት እኔ ቤት መምጣት አይጠበቅበትም። ሲጀምር እሷን ፈልጎ አይደለም መጣው ያለኝ እኔን ነው። በአጋጣሚ ሆኖ መሬም ያለችም ደግነቱ እሷ እስክትመጣ ድረስ ባይመጣ አሪፍ ነው ብዬ አስባለሁ። እንዳትረበሽ ለእሷ ከማሰብ አንፃር ብቻ እመጣለሁ ብላኛለች። ደውዬላት ነበር ስመጣ ማንም የለም ቤት ውስጥ። ያው ብቻ መሬም ባትመጣና የምንረባበሸው ነገር ባታይ ደስ ይለኛል። ምክንያቱም በቂ የሆነ ስትረስ አለባት፣ በቂዋ ነው። ከዚህ በላይ ሌላ ነገር ውስጥ እንድትገባብኝም እንድትጨነቅብኝም አልፈልግም። እና ብቻ ተመልካቾቼ እሱ ሲመጣ በር ሲንኳኳ ድጋሚ ያበራላችኋለሁ። እስከዛው ድረስ ግን አብራችሁ ተመልካቾቼ ልክፈትና ከሶፊ ጋር አይደለም ግን በጣም ስለጨነቀኝ በቃ ደውዬ ጠርቼው ነው እና ልናወራ ነው የመጣነው።
ይገራ ማስፈከሻለ ሽጉጥ መኖር አለ ቶፋኔ ለጸብ አይደለም የመጣሁት አልኩህ እኮ በጣም ስለጨነቀኝ እንደሌላ ሲያርግ ነው ለዛ ግርግር ምናምን ነገር አይደለም አሁንም እየጮክ ነው እሺ አንተ ነው እኮ አቀባበል ነው ስለምትናገረው ነገር ተጠቀቅ ምናምን ነገር ላናገር አልፈልግም ምናምን ስትለኝ ነው ቶፋኔ እንደዚህ እንድናገር ያደረገኝ እሺ እንዴት ነው በቃ ተረጋግቼ አወራዋለሁ ብለህ ነው የመጣ ነው አይደል እሺ ቶሂ ስለዚህ ነው ለምን አንተን አስፈቅዶ ምናምን ነው የሚረጋጋው ቶፋ አይደለም እንደዛ አይደለም በቃ አሁን ብቻ እኔ መጣሉ ስለመሰለኝ ረጋ ብላ አውራው በቃ ችግር የለም ቃል ገብቶልኝ ነው በስርዓት ልናወራና ችግሩን ልንፈታ ነው የመጣ ነው እሺ ምንድነው ከኔ ጋር ምንም የምትፈታው ችግር የለህም እኮ እሺ ምንም የምንፈታው ችግር የለም እሺ ቶፋ ይፈልገው በቃ እኔና አንተ ተስማማን እንደ በሽማግሌዎች ፊት ምናምን ነገር ተስማምተናል ከዚህ በኋላ ላደርስብኝ በቃ ተስማማን ቤት ያደርስብኝ ድጋሚ አይደለም ይኸውልህ ድጋሚ ሽጉጥ ማውጣት አይደለም ድጋሚ ቀና ብለህ ብታየኝ እንኳን በጣም የከፋውን ነው የምሆንብህ ነው እሺ ቶፋ የፈለከው ነገር ነው አሁን የሆነብኝ ካለው የበለጠ ነገር ምንም ልታደርገኝ አትችልም ብትገልጠኝ እንኳን አሁን እየተሰማኝ ካለው የበለጠ ስሜት አይሰማኝም ቶፋ የፈለከው ነገር ብታደርገኝ አሁን ለጸብ አይደለም የመጣሁት ቶፋ እሺ እንፈልጋለን በጣም ትልቅ ችግር ውስጥ ነው ያሉት ለችግር ነው እኮ ትዝም ብለህ አይደል ችግር ሲኖርብህ ብቻ ነው ትዝም እሺ የምር ነው ያንተ ችግር አያስጨንቀኝም ከዚህ በኋላ እሺ ጉዳይ አይደለም እሺ ሌላ የምጠይቀው ሰው አለ ሌላ ማውራው እሱን መጀመሪያ ነበር ማሰብ የነበረብህ ጉዳዩ ከአንተ ጋርም ስለሚያያዝ ነው ቶፋ እንድታዳምጠኝ ስለምፈልግ ነው አዳምጠኝና ሁሉንም ነገር እንትን ትላለህ በንቀት ሌላ ደግሞ በመጻፍ ወይም ደግሞ ተከታታቱ ለስላለፉት ነገሮች በእንደዚህ አይነት መንገድ አይደለም እንታለው መመጻደቅም ካለብኝ መመጻደቃለሁ ከፈለክ መውጣት ይችላል አይመለከተኝም እሺ ታለ የተመቸኝ ያልስደበኝና አንድ ያዳምጠኝ እሺ ስለበኝ መስደብም ካለብህ መመጻደቅ ነው እንትለኛለህ አይመለከተኝም እሺ ታንጓለኩኝ ነው ማውራው እሺ አንድ ላይ ሰብስበህ የፈለከው ነገር ብለኝ መስደብም ካለብህ ስደበኝ ምታጓጠምኝም ከሆነ አንድ ያንጓጠኝ ምትንቀኝም ከሆነ አንድ ናቀኝ ከዛ በኋላ ግን ድምጽን ሰማ ቶፋ ተጨንቄያለሁ አስጨንቆኛል ያስጨነቀኝም ነገር ስላለ ነው የመጣሁት አይመለከተኝም ስላንተ መጨነቅ እኔ ጉዳይ አይደለም አይመለከተኝም ከዚህ በፊት እኔ ሳስብልህ አልገባህም ስጨነቅልህ አልገባህም ስለዚህ ለምንድን ነው የምጨነቅልህ ለይገባ ነገር ስለዚህ እኔ ስላልገባኝ ወይም ደግሞ እኔ የሆነ እኔ ነገሮችን ኬር ስላላደረኩ አውጥተጥለኛለህ ማለት ነው አዎ እንደዛ ነው ማለት እናንተ ከባዳ ወይም ደግሞ ምንም ስለነሱ ምንም ግድ ከማይስጣ ምንም የምትለየው እሺ ነኛ አንተ ለምን ደግሞ ተሳሳታለህ እሺ ምንድነው የፈለከው ተናገር ቆይ ችግር ነው የመጣ ቆይ ተው በቃ አውቆ ነው ስሜት ነው የሚያደርገኝ እኔ አንተ ልጣላ አይደለም የመጣው አልኩህ አይደል እንዴ እሺ እኔ ዝም ብላለሁ ጉዳይን ሶፊ ያስረዳውሽ ንገረውሽ አኗር መጀመሪያ ተረጋጋ ቶፋ አሁን እዚህ የመጣን አንተ ተበብረ ፈልጋለሁ በግድ ነው እኔም ደግሞ መጣሉ ስለመሰለኝ ነው ላይ በቃ ዘጸም እንዳፈጥሩ አይደለም ቃል ገብቶልኝ ነው የመጣሁት ነው እኮ እሱን ነው እኮ የምለው እየነገርኩት ማለት እሱን ነው ሽጉጥ ይዘህ ልትመክረኝ ቶፋ ያለፈውን በቃ አንተ ያለፈውን አልፈዋል እኛ ጠላት አለን እኮ አይደል እንዴ አንተ ዛሬ ነው ሽጉጥ መያዝ አንተ የሚገርምህ ይዘህ አታውቅም ወሬ ልታጣፍጥ ምናምን ነገር አትሞክር ይዘህ አታውቅም አንተ ሲጀምር ጠላት ኖሮ ራሱ የሚያውቅ አይመስልም ሁላ እንደ ሁኔታ ዘና ብለን ነው ዝኖር እሺ ቶፋ አንድ ልታውቅ የምፈልገው ነገር ቢሆን ዛሬ ተቸግሬ ዛሬ ተሸንፌ አንገት ደፍቼ ነው የመጣሁት አይደል የምር ወንድም ነኝ ምናምን ነገር ስትል ነው አይደል ይኖርከው አይደለም እሱን ስተት የተሳሳትኩት እኔ ነኝ እንጂ አንተ አይደለም ማለት አንተ እውነት ትናንትና ወንድም ነኝ እንደምትለኝ ትናንትና እንደምታስበኝ ትናንትና ቫልዩ እንደነበረ የምር ከነበረ የምር ውዴታ ተዳፍኖ አይዳፈንም ጠፍቶ አይጠፋም ቶፋ ስለዚህ ትንሽዬ ለኔ የቀረች አንዲት ግራም እንኳን መልካምነት ውስጥ ካለች በጣም ተጨንቄ ነኝ የመጣሁት ቶፋ ኪያ ቤት መልካም ታውቃለህ አይደል ማናት እንት ይያለ አንድ ኪያ ነው የምናውቀው እኔ ባትለቅ ነው ሲጀምር አላውቅም መልቀቋን መቼ ነው የለቀቀችው ግን ባትለቅ ግን ታሳዝነኝ ነበር የምር ከሱ ጋር ብትኖር ማለት አንተ ምን ሳትነግረው የምታደርገው ነገር አለ ካንተ ኦኬ ሳትመለጥኳት አሁን ማገጥኳት ሁሉንም ነገር እንደዛ አይደለም እኮ ታዲያ ምንድነው የሚለው ሳትነግረህ ምንም አታደርግም እያለኝ እኮ ያ ቤቱን ለቃ ወጣች አንዋር መጀመሪያ አነጋገር እናስተካክል እኔ ላውራው እሺ በቃ እኔ ላውራው እሺ ምን ብዬ ላናግረው አነጋገር ልክ አይደለም ምን አልኩት እኮ ነው ከነገርኩ የጀመረኝ እኮ ገና ከውጭ ጀምሮ እኮ እሱን አማክሯት በጣም አንዋር ምን ሆነ ነው እንዴ የራስን ስህተት እሱ ላይ ለመጠፍ የባሰ ደግሞ ለምን መጣው የኔ ስልክ እያነሳች አይደለም ያንተ ስልክ እያነሳች አይደለም አማክራው ተጣቋ አይደለም እኮ ያልኩት እኔ አማክራው ነው የወጣችው እኮ አይደለም ያልኩት ምናልባት ከወጣች በኋላ እንደዚህ ቦታ ነው ያለሁት ቤት አይደለም ያለሁት ምናምን ነገር አንዋር አነጋገር ልክ አይደለም እንደዛ አይደለም ያልከው ሶፊ እንዴት ነው ያልኩት ለምንድን ነው በእኔ ጭንቅላት የምታስቡት ሁላችሁም እኔ የተናገርኩት ይሄንን ነው አሁንም እየተናገርኩ ራስህን ለምን ነው እዚህ የመጣ ነው ምንድን ነው ያልኩት እሺ አንዋር እዚህ ለምን የመጣ ነው እሺ እዚህ የመጣሁት እኮ ልንለምነው
አይደለ? እኔም አንዋር ለምን ሁለት አይቶ ለምትወራ እዚህ የመጣ ነው ልንለምነውና እሱ እንዲጠይቃት ልናወራ አይደለ? የኔን ስልክ ያንስቻ አይደለም እንተኛ ያንስቻ አይደለም። ኦኬ አሁን እኔ ኪያ ጋር ሄጄ ይቅር በይውና ወደ ነበራችሁበት ተመለሺ ልበላት ነው? ምን አገባኝ እኔ? እሺ ተወፋ በየትኛው ሞራሌ ነው እኔ እሷን ሄጄ ማናገራት? ድጋሚ ሲኦል ውስጥ ግቢ ብዬ ላመቻችላት ነው? ሲኦል በለው እኮ ከሱ ጋር መኖር እኮ ተወፋ ምን ማለት ነው? በቃ ፈልጋ ነው ተዋደው ነው የኖሩት እኮ እኔ ግን አልገፋፋትም። አንዋር ጋር ሁኚ ከሱ ጋር ተቃጣይ ግን አልላትም። አይመለከተኝም። ለኔ ያልበጀ ለሱ ይበጃታል ብዬ አላስብም። ቀኔ ጣለው መጥረቢያ ይበዛበታል ነው ይባላል። የወደቀ ዛፍ መጥረቢያ ይበዛበታል ይባላል። ቶፋ የፈለከውን ነገር በለኝ። መነሻው ሲጀምር መበጣበጣችን እኔ አንተ ኪያ ነን አይደል? ቶፋ ነው አይደል? ብቻ አንድ ሺህ ጊዜ ብሳሳት አንድ ሺህ ጊዜ እነዛን ስተቶችን አጽድተህ ከጎኔ ትቆማለህ ብዬ ነው የማስበው። እስከ መቼ? በህይወት እስካለን ድረስ አንተ እኔን ማገዝ መርዳት እስከምትችል ድረስ የራሴ ህይወት የምመራው ህይወት አለኝ። መቼ ለማልኩኝ እና ያንተን ህይወት ሳማስል ነው። በእኔ ሳይድ ግን መቆም የሚገባ አንተ ከኔ ጎን መች ቆምክ? አንድ የሆነ ቀፋፍ የሆነ ሰውዬ መጥቶ ጭንቅላትን በረዞ ከሱ ጎን እኔ ቆምከው፣ ከኔ ጎን አይደለም። ቶፋ ጉዳዩ የብሩክ ጉዳይ ብቻ ነው የሚመስለው። እሺ ሌላ ምን አለ? እንደዛ አድርገው ነው። እስቲ አንድ መረጃ አንጣኔ ልዋረድ እኮ አደባባይ ላይ አዋረድከኝ እኮ ምንም እኮ የቀረስም የለም። በሄድኩኝ ቁጥር እኮ በየትኛውም ቦታ እኮ ስጠራ እኮ ሴሰኛው እንትና መጣ ምናምን ቀጥል ሰምተኝ እኮ አይደል እንዴ? ቶፋ ፈልገው ካልሆነ እኮ እነዛን ስሜቶች እኮ የዛ ዕለት ይጣላል። ፈልጌው ነው ቤቲን እዚህ ያስቀመጥኳት እኔ ፈልጌ ነው። አንድ ቀንም ቢሆን እኮ መናገር ትችል ነበር፣ ማስቆም ትችል ነበር። ቤቲንም እዚህ ቤት እንዳትገቢ ማለት ትችል ነበር። አባወራው አንተና እሺ አሁን እኮ ለመወቃቀስ አይደለም የመጣሁት። አሁንም አንተ ኪያ ጋር ያለችበትን ታውቃለህ ብዬ አይደለም የመጣሁት። እኔ ግን አፋልጋ ወንድሜ ነህ። ካንተ ውጪ ልሄድበት የምችለው ቦታ የለም። እኔ ታዲያ ተረጋግቼ ሳወራ ነገር ያቆም ለምን ትቀጠቀጠኛለህ? በድክመቴ ሰዓት ላይ ነው ያለኸው ቶፋ። በቃ ከተኝም እንኳን ተዳክመ ምናምን ሽምድምድ ብላ አይደለም ብትሞት እኔም ቀብር ላይ አልደርስም። እንድትሰማኝ እሺ ቀብር ላይ አልደርስም ማለት እኔ ላይ እንድትደርስ አልፈልግም። የዚህ ነው ያን የቆረጠልኝ ያንተ ጉዳይ። ምን ነው የሆነ መስጊድ የገባ ውሻ አረጋችሁ የሚላችሁ እንዴ? ትናንትና ያቺም አፈቅርሃለሁ እወድሃለሁ ህይወቴን እሰጥሃለሁ በእያንዳንዱ ጉዳዮች ከጎን ነኝ ስትል ነበር እሷ። አንተም ብትሆን ምናምን ነገር ሁሉ ምንድን ነው የሚደክመህ? ለምን ነው የሚደክመህ? እኔ እኮ ስተኛ ልሆን እችላለሁ። ነኝ ያልኩ እኮ አይደለም እኮ ነኝ ሁሌ ፍጹምና ሁሌ ደግሞ የወንድምነትን ሀቅ ጠብቄ ላኖር እችላለሁ። ሁሌ የሚስትነትን ሀቅ ጠብቄ ላኖር እችላለሁ። ግን ለአንተ ለወንድምነት የከፈልኩት መስዋዕትነት አለ። ለሷ ለባለቤትነቷ ለፍቅሬም የከፈልኩት መስዋዕትነት አለ። መከፋፈሉን ተውና ቀን ይጎላል ቶፋ ከየሁሉም ሰው ህይወት ውስጥ። ያ ግን ጥላቻ ይወልዳል ማለት አይደለም። ያን እንረሳሳለን እንቆራረጣለን ማለት አይደለም ቶፋ። እኔ ዛሬ እንደዚህ ነገር ተናግሬ ነገ ላይ ስታገኝ መልሰህ ነው ስለኔ የሚሰማኝ ነው እየጠየቀኛል። የሚሰማኝ የባለቤቴ ወንድም እንደሆንክ ብቻ በቃ አንድና አንድ ዝምድናችን እሱ ብቻ። እሱንም አንተ ስትመጣ ነው እወጣለሁ፣ እሷን ፈልገህ ስትመጣ ማለት እሺ። ወይ ደግሞ ለማን ነው እሺ የምትወይ? ለማን ተፋሁን በቃ ድራማ መስራት ነው እዚህ እኮ ድራማ ነው። እሺ ኪያ ላምጣልህ ድራማ ነው። በኪያ ጉዳይ ላይ መጥቼ እግር ላይ ነበር አይደል መንበርከክ የነበረብኝ። እሺ ይኸው እሺ አንዋር በቃ ይኸው አንዋር ለዘለፈ ነገር አይደለም። በቃ ይኸው እሺ እግር ላይ ስላልወደኩ ነው። እሺ ልቀቀኝ። ምንድን ነው የምትፈልገው? ይሄንን ነው የምትፈልገው? ምንድን ነው እግር ላይ ወድቄ እንድለምን ነው የምትፈልገው? ሰላም ያላተሰኝ እሺ እግር ላይ ወድቄ እንድለምን ነው የምትፈልገው ወይ? እኔ ለምነኝ አላልኩም። እሺ ሰላም ስጠኝ ብቻ ነው ያልኩህ ማለት ሰላም ስጠኝ። እኔም ሰላም እፈልጋለሁ። ሰላም ያለው ኪያ ጋር ነው። ሰላም ያለው አንተ ወንድሜ ጋር ነው። ሁለታችሁንም በኩል ታይም አጣው እና ማጋሊ የት ልሂድ? ምንድን ነው የምቀባጥረው? እሺ ምንድን ነው የምትለኝ? እሺ ለተወነጀልኩበት ነገር አንድ መረጃ ስጠኝ። ቢያንስ አንድ ኢቪደንስ ይኑርህና እኔ ራሴን ልጣሽ፣ እኔ ከራሴ ጋር ልጣላ። አንድ መረጃ ሳይኖርህ ስሜን በአደባባይ ስተጠፈው ከርመህ ዛሬ አንተ ጎንበስ ብለህ እግሬ ላይ ስለወደክ ብቻ ሁሉ ነገር ያልቅለታል፣ ያበቃል። ለመወቃቀሱ እንደርስበታለን ቱፍ አንተ ምን ለመውቀስ እንደዚህ ብለኛል እንደዚህ አድርገኛል ለማለት በቃ ይቁረጥልህ። እሺ እኔ ኪያ ጋር ሄጄ አኑ ጋር ተመለሽ በፍጹም ልላት አልችልም። ትላታለህ። አልላትም። ቶፋ ትላታለህ። ኧረ በለው። ምክንያቱም ትላታለህ
ከዚህ በፊት ስታስገድደኝና ስታስጨንቀኝ ነበር። አሁን ግን ያ ነገር አልቋል፣ አብቶለታል። እኔ እያስገደድኩ አይደለም፣ እየለመንኩህ ነው። ድምጼን ጮክ አድርጌ ከጣራ በላይ እየተናገርኩ ሊሆን ይችላል ቶፋ። ይሄ ተፈጥሮዬ ነው። ይሄ የምናገርበት መንገድ ነው። ይሄ አፈጣጠሬ ነው። አንተ እመንም አትመንም ኪያ ለኔ እህቴ ነች። እህቴን ደግሞ ማለት ነው እንደዚህ እሳት ውስጥ እንዲያምጥቼ አልጨክንባትም። እንቺ ተቃጠይ ብዬ አንተ ጋር አላመጣትም በፍጹም። ስለዚህ ተለያይተን ኑሩ እኔና እሷ። ስለዚህ ኪያ ናፍቼ ልኑር፣ ፍርድህ ይሄ ነው። እኔ አይመለከተኝም፣ እሱ ይወሰነኝ። ስለዚህ ከፈለገች ካንተ ጋር ተቃጥላ የምትደሰት ከሆነ ስለዚህ አንተ የወንድምነትህን ሀቅ የምትወጣው ባለቤቴን አጥቼ ስለመሆኑ ነገር ምንም ግድ አይሰጥም። እኔ አይመለከተኝም። እሷ የልጇን አባት አታ ስለምትሆነው ነገር ምንም ግድ አይሰጥም። በዚህ ሰዓት ማን አላት? የት ነው ያለችው? በጣም ብዙ ፈልግ ያላት፣ በጣም ብዙ አላታቃለው። ማን አላት የምትባል ሴት አይደለችም። ለዛፍ ነው የምወዳት። የምትፈልግ ሴት ስለሆነች እኮ ነው የምወዳት። አሁን ቶፋን የምትፈቀር ሴት ስለሆነች እኮ ነው ማለት ነው። አንተ አምነህበት ነው የመጣው? አምኜበት። አዎ 101%። አሁን ከአሁኑ ጋር መለያየታቸው እኮ ልክ አይደለም ነው ቶፋ። እና እኔ ሞራሉ ኖሮኝ እኔ ሄጄ እሷ ጋር ይቅር በይው ምናምን ልበላት እንዴ? ቶፋ አዲስ አይደለም ለኛ እኮ። ምን ችግር አለው? እኔ አላደርጉም ቶፋ። እኔ እኮ አሁን ብችል እኮ ስለዚህ ምናምን አይደለም። ቢያንስ በቃ እሺ ይዘብኝ ነው በደንብ እሺ እኮ ይግር አለቀ። እንዲህ በፍጥነት አይለቀኝም። እግር ላይ ወደው ቶሎ አልናደድም፣ ቶሎ ግን አይለቀኝም። ይሄ ደግሞ ተፈጥሮኝና የፈለከውን ያህል ጊዜ ወስደህ ተናደድ። እንዴ እኔ ጋር አይደለም ያለችው። አሁንም ያገጥኩት መስሎት ነው እንዴ? እኔ አይደለም ታጣማለ ስልክ እያነሳች አይደለም። የኔንም ስልክ አታነሳም፣ እሱንም አታነሳም። ሰው ያንተን ታነሳለችና አገናኘን፣ ይቅርታ እናውርድ ነው። እናቴን ጥላ የወጣችሁ ሙክርናትና ሶፊ ነኝ በላ ነው ቶፋ ጥላ የወጣችሁ ቶፋ። እስኪ አንድ ነገር ንገረኝ። አንተ ነኝ ኪያን አጥቼ ማለት ነው ምን ኑሮ ይኖረኛል? ከዛ በኋላ ስለሚለው ነገር እኮ መጀመሪያ ማሰብሽል ነበር። እየጠየኩ ነው። ካላጣውሽ እኮ እያልክ እኮ ግብግብ በቃ እየጠየኩ ነው። ጥያቄን ብቻ ቃል በቃል መልስልኝ። የኛውን ራስ መመለስ የምትችለው ቃል በቃል አይደለም። እያዳመጥከኝ አይደለም? እሺ ኪያን አጣታለሁ አይደል? እሺ ኪያን እየሰማሁ እንደሆነ ነገር እያዳመጥክ እኮ አይደለም። ዛሬ እየሰማሁ ነው፣ እያዳመጥኩ ነው። ከፈለክ ደግሞ ቃል በቃል ያልከውን ደግሜ ልበልልህ። ሰምቻለሁ። ያለሷ መኖር ይችላለሁ ወይ ብለህ እየጠየከኝ ነው። ይሄንን ጥያቄ እኔ ሳልሆን አንተ ራስህ መልሰው እያልኩ ነው። ያለሷ መኖር እንደምትችልና እንደማትችል መጀመሪያ ራስህን ጠይቀው። እንደማትችል የሚሰማህ ከሆነ እስካሁን ያደረክባት የነበረው ነገር እኔ ጋርም ያደረክ የነበረው ነገር ልክ አልነበረም። ያለምንም ኤቪደንስ ያለምንም ማስረጃ እኛን ስትኮንነን እኔን ችግር የለውም እሺ ባዳህ ነኝ። እሷ ጋር ጎን ለጎን እንዴ ቆዳ ከቆዳ ጋር የሚነካካ ሴት እኮ ነች አይደል? አብረሃት አንድ ቤት ውስጥ አንድ መኝታ ቤት ውስጥ እምትተኛት ሴት እኮ ናት አይደል እንዴ? ከሷ ጋር እንዴት ነው መተማመን የሚከብድን? እሺ ወቀስከኝ፣ ጨረስክ? እኔ አመት ያንሰኛል አንተን ለመውቀስ። እሺ እንዲህ በ30 ደቂቃና በ10 ደቂቃ ውስጥ ምናምን ነገር ወቀሻለሁ። እሺ ኪዬን አምጣልኝና የወሰድከውን ያህል ጊዜ ወስደህ ተናደዳልኩ። ሽጉጥ ይዘህ መጣም ነበር። ታዲያ አሁን ራሱ አግቻት እንደሆነ ካሰብክ ሽጉጥ ይዘህ መጥተህ መጠየቅ ነበር። ምንም አግታል አላሰብም እንዴ? በፍቃድ አምጣልኝ የሚለኝ ምንድነው? ታረኬት ነገር ነው ቶፋ ቀድሞውኑ ሲወጣችሁ እነ ሆመኛ ሆነን ፍቺ ፈልጋለሁ ብላ በፍቃዷ እናትየው ኖሮ እኔ ኖሮ ረግጣን ነው ወጣችሁ። ከዛ በኋላ ስልክ ስንደውላ ስልክ እያነሳች አይደለም። ስለዛ የፈለገ ቢሆን ባንተ አጨክርም እና ካንተ ጋር ታወራለች ብሎ ስላሰበ መጣን እንድታወራት። በእኔ የማትጨክረው በምንነት ነው? በሚስትን በውሽምነት ነው? በእህትን እኮ ይንገርኛ ስፔሲፊክ ያርጓ። እሱንም የምን ውሽምነት ነው? እንደዛ እኮ እያለ እኮ ነው። መቼ ይሄን ነገር ፈታ ነው? መጀመሪያ ቶፋ እጅ ላይ ወድቄ ዛሬ እንደዚህ እኮ መጀመሪያ ክሊር አርጓ። እሷ ኪያ እኔ ላይ የማትጨክነው በምን ኢንቴንሽን ነው? ቶፋ ውሽሜ ነው ብላ ነው ማስጨከንብኝ? የፈለከውን ስም ስጠው። ባሌ ነው ብላ ነው ማስጨከንብኝ ወይስ ወንድሜ ብላ? የፈለከውን ስም ስጠው። የፈለከውን ሰውም ስጠውና ቆይ አንተ ማለት ነው ከኪያ ተለያይቼ እንደሆነ እርግጠኛ የሆንኩ ቀን የምሆነው ነገር ለመቀበል ቀና ብለህ ያገኘ ይመልስልኝ። ግዴስ ለመቀበል ግዴስ መጨረሻ ይተበቅብህ። እርግጠኛ ነህ? በዚህ ደረጃ ለኔ ልብ ይጠፋ አይሰጠኝም ነው። በዚህ ደረጃ ለኔ ከፈለክ ገመድ ይዘህ ጫካ ለጫካ መሮጥ ትችላለህ። አይመለከተኝም ቶፋ። አሁን በዚህ ልክ ቢያዳርስ ነገር የለም። በዚህ ልክ ማን ነው ያለው? እኔ የተሰበርኩትን እኔ ተሰማኝ። መቼ ነው ይቅርታ የጠይቀኝ?
እስቲል እኮ አሁን እኮ የመጣው እኮ ይቅርታ የሚጠይቀኝ እኮ ኪያ ጋር ለመሄድ እኮ ብቻ እኮ ነው። ሶፊ አልተረዳሁም ነው እኮ ለምን ኪያን ፈልገ እኔም ብለህ መጣህ? የተጣላ ጓደኛዬን ብለህ መጣህ? ስላንተ ጉዳይ መምጣት የሚያስፈልገኝ ቀን ያኔ እመጣለሁ። አሁን የመጣሁት ግን በኪያ ጉዳይ ነው። ኪያ ጉዳይ ላይ ኪያ ጋር መሄድ ትችላለህ። ኪያን ራሷን ጠይቃት። የት ነው ያለችው? አንተ የመጣኸው እኔ ጋር ሲሆን ያን ያስተናግድሃለሁ። ስላንተ ጉዳይ የምናወራበት የራሱ ሂድ ያለ። አሁን እኮ አንዱ በአንዱ ላይ እኮ እያደበላለቀን ነው እኮ ህይወታችን እንደዚህ ሆኖ ቶፋ። እስቲ አሁን አንተ ስተት ገብቶ ተጸጽተህ ሳይሆን ኪያን ማጣት ረብሾ ብቻ ነው የመጣው። ለዛ ደግሞ አላስተናግድህም። እሺ ምን እንድልህ ነው የምትፈልገው? እኔ ለምን እንዴ? እሺ አያዝናነኝም እኮ አያስደስተኝም። እሺ ይቅርታ አልኩህ ወንድሜ። እሺ አጥፍቻለሁ። አንተ ላይ የማይሆን ጥርጣሬ ጠርጥሬ አጥፍቻለሁ። እሺ እኔ ተሸነፍኩ፣ አንተ አሸነፍክ። እሺ ብሎ ነገር የለም። ለወሬ ማጣፈጫ አንተ አሸነፍክ፣ እኔ ተሸነፍኩ። እኔ ለማሸነፍ እኮ የምንም እኮ ፍልሚያ ላይ እኮ አይደለም ያለሁት እኮ ምንም አይነት ግብ ውስጥ አይደለም ያለሁት። እኔ ያለሁት የሀቅ መንገድ ላይ ነኝ። የኔን ሀቅ ካልታየህ የሆነ ሰዓት ላይ ሲታየህ ያኔ ይታያል። ቆይ እሺ አሁን እኔ እኮ ያልገባኝ ነገር ቶፋ ይቅርታዬን ነው የምትፈልገው አይደል እንዴ? ይቅርታ ከማለት ውጪ እሺ ምን ልበልህ? ይቅርታ እንድልህ ነው አይደል? ይቅርታ አልኩህ እኮ። እኔ ይቅርታ የሚባል ችግር የለብኝም። እሺ ከይቅርታ በላይ ምንድነው የምትፈልገው? አኑ በቃ ተረጋጋ። ከቅድም ጀምሮ እየለመንኩ ነው። እግር ላይ ወደኩ፣ እየሳብከኝ እየጎተትከኝ ሄድኩ። ከዛ በላይ ምን እንዳደርግ ነው የምትፈልገው? እኔ ካንተ ጋር እሺ እንደደቀንኩብህ ሽጉጥ ላይ እንደደቀንኩብህ እንደዚህ ነው የምትፈልገው? ዛሬ ሽጉጥ ይዘህ እሷን ካጣው ማለት ነው አንድ አሁንማ ያንን ስህተቴ ድጋሚ አልሰራም። ያንን ስህተቴ ድጋሚ አልሰራም። ስለዚህ ራሴ ላይ እንድወስድ ነው የምትፈልገው? ቆይ ሶፊ ራሴ ላይ እንድወስድ ነው ወይ የምትፈልገው? እና ምንድን ነው የሚፈልገው? እሺ ስማኝ፣ አንተ ላይ የምደቅንበት እንደዛ ስህተቶችን የምሰራበት ከዚህ በኋላ ምንም አይነት ሞራል የለኝም አልኩ። እሺ እንታ እኔ ማንንም ማስፈራራት ሰልችቶኛል። በቃ ኪያን አጥቼ እንድኖር ነው የምትፈልገው? ኪያን አጥቼ ደግሞ መኖር አልችልም። ይሄን ነገር ምንም ወንድምነትህን ግድ አይሰጥህም አይደል? ሶፊ ልቀቀው። ወንድምነትህን ምንም ግድ አይሰጥህም አይደል? እሺ እንደተኮስኩብህ ምናምን ነገር እሺ እንደደቀንኩብህ እሺ ራስህ መተኮስ ነው የምትፈልገው? እሺ ራስህ መተኮስ ነው የምትፈልገው እኮ ያው ተኩስ ለካው። እሺ ምንድነው የምትፈልገው? እሺ አንተ ሁልጊዜ አንተ እንደዛ ልጅ ማታለል አይደብርም? አንተ አልነካውም እኮ ይሄው ኪያን አሸጋው ነው እኮ ለካው እኮ ለካው በቃ እንዴ ሁልጊዜ አንድ ነገር በተፈጠረ ቁጥር አንተ በቃ እንደዛ ልጅ ነው ልታነቅ ነው ልሞት ነው ምናምን ሁልጊዜ ማስፈራሪያ አይደል? አላልኩም እኮ እኔ ራሴን ችዬ ሆኖ ነገር ሆናለሁ እኮ አልኩ። አዎ ራሴን ችዬ ሆኖ ነገር ትፈልጋለህ? እዛ ሌላ ቦታ ሄደህ አጥፋ። እሺ ሄዳለሁ። አሁን እኔ ለማስያዝ ነው ሞተ እንኳን እኔ መኖር የለብኝም። እሺ ከዛ ቶፋ ገደለው እንዲባል ነው። እሺ ኪያ ነው እንዲያሳየኛል ነው። እሺ ከዛ በኋላ ማረግም ካለብኝ ላንተ አልነግርህም። እኔ አይመለከተኝም ማለት ያልከው እኔ ነኝ የምሞተው የኔ ቀብር ላይ እንዳትቆም። ከዛ በኋላ አትዘንልኝ፣ ምንም ነገር አታድርግልኝ። አንዋር ቆይ ምንድነው ታርጌት አድርገን የመጣነው? በቃ አላኛ ታርጌት ምን አድርገን ታርጌት ተጨማሪ አሁንም ኪ አንዋር እንደማመጣ እንዴ ምን ሆነ ነው? ቶፋ እንዲተባበረ ነው እንጂ ተስገድደው እኮ አይደለም የመጣ ነው እንዴ። አንደኛ አስገደድኩት ከቀድም አልፈልግም ካለ ልንቶ ሰላም አረፈ ስራችንም አንዋር ቆይ ምንድነው ልተው አልችልም። ምተው ነገር አይደለም። አንጮጮ እንግዲህ ሽጉጥ ይዘህ መጣ ነው ወይ ትገለኛለህ ወይ ራስን ትገላለህ? ምንድነው ያልከኝ? እኔ ይቅርታ አይመለከትም። ምንድነው እዚህ ብለኝ የመጣኸው? ይቅርታ ትጠይቀው ኪያን ላገኘት አልቻልንም። ስለዚህ ቶፋ እንዲተባበረን ልንጠይቀው ነው አይደል? ልንለምነው አይደለም ነው። ታዲያ ምን አጠፋ? ታዲያ ምንድነው የምታጨንቀው? ሽጉጥ ነው ምንድነው? ያዞረብኝ እኮ አባቤን ይለኛል። እሺ አልረዳም አለኝ እኮ ሶፊ። አሁንም እኮ አልረዳም። በቃ እሺ ምንድነው እያልከኝ ያለው? ታዲያ ካንተ ጋር በቅቶኛል። ወዳጅነትህንም ወንድምነትህንም አልፈልገውም። ከነ ፍጥርጥር ተወኝ። አንተንም ኪያንም ማግኘት አልፈልግም። እኔ እንዲሁ ሰላም ነኝ፣ ከመሪያም ጋር ደህና ነኝ። ቆይ እሺ እያልከኝ ያለው ማለት ነው ቱፋ? ይኸውልህ አሁን መሪያ የምትመጣ ቁርጤን ንገረኝ እኮ ቁርጤን ንገረኝ። አንተ ማትፈልገኝም፣ ኪያም አትፈልገኝም፣ ማንም የለኝም። እኪያለም ብዙውን እዚህ እያዳመጠች ነው። ኪያ እዚህ ምን ትሰራለች? ያም ወንድ ጤነኛ የለም እንዴ? እያዳመጠች ነው። አንዋር እዚህ ናት። የት ነው? እዚህ ናት። ኪያ ምንድን ፈልገህ? አንዋር ዞር በልልኝ።
ምንድነው? የምን ድምፅ ነው? ስለምን ኪያ ነው? አንተ አልሰማህም? አትሄድም። ጆሮ አልሰማህም? ሶፍ እንዳይታዩ የምትፈልገው ስሞች ጋር ስሞች ጋር እንዳላይ እንደዚህ ይወሰናለች ማለት ነው። በዛ ላይ ደግሞ የራሷን የኪያ